warning Iran will face a very bad time if a peace agreement is not reached soon. It comes as the U.S. and Israel are reportedly considering restarting attacks on the regime as soon as next week. ጆሮን ጭው የሚያደርግ አዲስ መረጃ ወጥቷል። ምን ይላል? አሜሪካ እና እስራኤል እርስ በርስ ተጎዳጅተው ኢራን ላይ በሚቀጥለው ሳምንት ጦርነት ይከፍታሉ ብሎ እንግዲህ ኒውዮርክ ታይምስ ነው ያወጣው። ጦርነቱ በሚቀጥለው ሳምንት ይፈነዳል። የኢሳያስን በቀይ ባህር ያለውን ስውር እጅ ለማቆረጥ ነው። ኢሳያስ ስውር እጅ አላቸው እዚህ ቀይ ባህር አካባቢ። የኢሳያስ መንግስት ለማዕቀብ ለዓለም አቀፍ ተቋማት ህግ ስርዓት ምንም የሚጨነቀው ነገር የለም። በመሆኑም ፕሮፐር ባልሆነ መልኩ የሀገርን ጥቅም የማስከበር ስርዓትን ነው የሚከተለው። ብዙም ወጪ ቆጣቢ በሆነ መልኩ የክራይስ ግሩፕ የፌደራል መንግስቱ ከቲፒኤልኤፍ ጋር በመደበኛ ሰራዊት ውጊያ ሊገጥም አይችልም ወይም ደግሞ እግረኛ ሰራዊትን ወደ ትግራይ አያሰማራም ብሏል። ከዛ ይልቅ የአየር የበላይነቱን በመጠቀም የቲፒኤልኤፍን ዋና አውታሮች የወታደራዊ አውታሮችን በማውደም ላይ የተጠመደ ስራን ይሰራል የሚል ነገር ነው። በኢራን ውስጥ የመደበኛው ሰራዊትና አብዮታዊ ዘቡ እርስ በርስ ተታኩሰው እንደውም የተወሰኑ እንግዲህ የጦር ሰራዊት አባላት በተለይ የመደበኛ ሰራዊቱ የጦር ሰራዊት አባላት በዚህ በአብዮታዊ ዘቡ እስር ላይ ናቸው የሚል ነገር ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ልዩ የትንታኔ ዝግጅታችን ጀምረናል። እንደ ወትሮ ቻናላችን ላይክ እና ሰብስክራይብ ያደረጋችሁ እስከ ፕሮግራማችን መቋጫ ድረስ እንድትቆዩ ከወዲሁ ጋብዛችኋለሁ። ለዛሬ እጄ ላይ ያሉት መረጃዎች ከሀገር ውስጥ ከቀጠና እንዲሁም ዓለም አቀፍ የሆኑ አጀንዳዎችን ይዣለሁ። እነዚህ ትኩስ አጀንዳዎችን እያንዳንዳቸውን ከተለያየ የመረጃ አውታሮች በማጣቀስ ወደ እናንተ የማደርስ ይሆናል። እንግዲህ መጀመሪያ የሚወስደን የሀገር ውስጥ መረጃ እዚህ በትግራይ ያለው የፖለቲካ ትኩሳት አሁንም እለት በእለት መልኩን እየቀያየረ ነው። የቲፒኤልኤፍ እንግዲህ በደብረጽዮን የሚመራው የህወሓት አንጃ ፍንካች ቀስ በቀስ ኦፊሶቹን እየወረሰ ነው። እንዲሁም ደግሞ አመራሮችን ማሰር፣ አመራሮችን እያስወገደ በምትኩ ሰዎችን እዛ ላይ እየተካ ነው ማለት ነው። የቲፒኤልኤፍ ይሄ ፍንካቹ ማለት ነው። አሁን ትልቁ ሄዴክ የሆነባቸው የነ ደብረጽዮን የህወሓት ፍንካቹ ቡድን የበጀት ጉዳይ ነው። በጀትን በተመለከተ አስቸኳይ ስብሰባ አድርገዋል፣ ተቀምጠዋል። ነገር ግን ውሳኔያቸው ምን እንደሆነ እስካሁን አልታወቀም። በምን መልኩ በጀት ከቨር ማድረግ እንደሚቻል ግራ የሚገባ ነው። እንግዲህ የትግራይን በጀት እንደ ማንኛውም የክልል በጀት አንደኛ በድጎማ በጀት ነው ከቨር የሚደረገው ከፌዴራል መንግስቱ በሚፈሰው፣ ሁለተኛው ደግሞ ክልሉ ራሱ ሬዝ በሚያደርገው ሪቬኑ ታክስ ኮሌክት በማድረግ አጠቃላይ የክልሉን በጀት ከቨር የሚደረግበት አካሄድ ነው። ነገር ግን አይደለም ትግራይ ሰፋፊ የሆኑት የአማራና የኦሮሚያ ክልል ራሱ ሰልፍ ሰፊሸንት አይደሉም። ሙሉ ለሙሉ የፌዴራል መንግስት ድጎማ በጀት ጥገኛ ናቸው፣ አጠቃላይ ኢትዮጵያ ውስጥ ያሉ ክልሎች ማለት ነው። በመሆኑም ትግራይ ውስጥ ያለው ሁኔታ እጅግ በጣም አስፈሪ ድባብ ውስጥ እንደሚገባ ሳይታለም የተፈታ ነው። ከዚህ ቀደም የምናውቀው የትግራይ ውስጥ ያለው ጦርነት ቀውስን እሱን አስመልክተን እንግዲህ ብዙ ነገሮችን ስንመለከት በትግራይ ውስጥ ያለው ማህበረሰባዊ ኢኮኖሚያዊ ቀውስ ከጊዜ ወደ ጊዜ እየተባባሰ ነው። ይህ በእንዲህ እንዳለ አዲስ መረጃን ያጋራው የክራይሲስ ግሩፕ ነው። የክራይሲስ ግሩፕ የፌዴራል መንግስቱ ከቲፒኤልኤፍ ጋር በመደበኛ ሰራዊት ውጊያ ሊገጥም አይችልም ወይም ደግሞ እግረኛ ሰራዊትን ወደ ትግራይ አያሰማራም ብሏል። ከዛ ይልቅ የአየር የበላይነቱን በመጠቀም የቲፒኤልኤፍን ዋና አውታሮች የወታደራዊ አውታሮችን በማውደም ላይ የተጠመደ ስራን ይሰራል የሚል ነገር ነው። ልክ አሜሪካ ከኢራን ጋር ባደረገችው ጦርነት እንደምናውቀው በእግረኛ ሰራዊት ከመግባት ይልቅ አጠቃላይ ወታደራዊ ስቴሽኖችን አውታሮችን በማውደም ከዛ በኋላ የኢራንን የማድረግ አቅምን የማሽመድመድ ስራ ሰርታለች። ምንም እንኳን ንጽጽሩ ትክክል ባይሆንም ይሄ በአንድ ሀገር ውስጥ ያለ ነገር ነው። 4 ኪሎና እንዲሁም አንድ ክልል አስተዳደር። ነገር ግን የትግራይ አጠቃላይ መልክዓ ምድራዊ አቀማመጥ
አጠቃላይ የቲፒኤልኤፍ አደረጃጀት ለመከላከያ ሰራዊቱ ወደ ሆስታይል ኢንቫይሮንመንት ስለሚገባ በመሆኑም ተጨማሪ መስዋዕትነት ከመክፈል ይልቅ የግድ በአየር ኃይል የቲፒኤልኤፍ የሚመካባቸውን ወታደራዊ ስቴሽኖችን የማውደም ስራ ሊሰራ እንደሚችል ክራይሲስ ግሩፕ መረጃውን አወጥቷል። ይህ በእንዲህ እንዳለ እንግዲህ የቲፒኤልኤፍ አክቲቪስቶች አሁን እየያቸውን እያሰሙ ነው። ከዚህ ቀደም እንግዲህ ቲፒኤልኤፍ ሲመካበት የነበረው የፕሪቶሪያ ስምምነት ትልቅ በረከት ይዞ መጥቷል ይል ነበረ ህወሓት። በረከቱ ምንድነው? አንደኛ ጠላቶቻችንን እርስ በርስ ማዋጋት ችሏል። ቲፒኤልኤፍ ጠላት የሚለው እነማንን ነው? የ4 ኪሎ መንግስትን፣ የኤርትራን እና አማራ ክልል ያለውን አጠቃላይ አደረጃጀት ነው እንደ ጠላት የሚቆጥረው። ስለዚህ እነዚህ ኃይሎች እርስ በርስ በጠላትነት ተፈራርጀው እርስ በርስ እስከ መዋጋት ደረጃ ደርሰዋል የሚል ነገር ነው። እንደምናውቀው አማራ ክልል ውስጥ የፌዴራል መንግስቱ ጦርነት ውስጥ ከገባ 2 ዓመት አለፈው። እንዲሁም ደግሞ የኤርትራና የ4 ኪሎ ወይም አስመራ ያለው መንግስትና 4 ኪሎ ያለው መንግስት እርስ በርስ ያላቸው ግንኙነት አይንና ናጫ ነው እና ቲፒኤልኤፍ ፕሪቶሪያ ያመጣልኝ በረከት አንድ ላይ ተሰልፈው አንድ ላይ ተቀናጅተው የወጉኝ ኃይሎች እርስ በርስ ያላቸው ቅርርብ በጠላትነት ሆኗል የሚል ነገር ነበር። አሁን ግን እየተሰማ ያለው መረጃ ምንድነው? ይህንን የሚገለብጥ ነው። ከሰሞኑ አሜሪካ ማዕቀብ ታነሳለች የሚል ጭምጭምታን ተገን ተደርጎ በኢትዮጵያና በኤርትራ መካከል ያለው ግንኙነት በተለይ የብልጽግና ዲጂታል ፕሮፓጋንዲስቶቹ የብልጽግና ምንድነው እያሉ ያሉት በኤርትራና በኢትዮጵያ መካከል ያለው መሻከር ከዚህ ቀደም ወደ ነበረው ወደ መልካም ግንኙነት ሊመለስ ነው የሚል መረጃዎች እያሰራጩ ነው። ይህንንም ማሰራጨት የጀመሩት የአሜሪካ ማዕቀብ ማንሳትን ዜና እሱን ተከትሎ ነው። ነገር ግን እንደተባለው አሜሪካ ማዕቀቡን ካነሳች ኢትዮጵያና ኤርትራ ያላቸው ግንኙነት ወደ ቀደመው ልክ ከቲፒኤልኤፍ ጋር ከነበረው ጦርነት ከነበረው በፊት ወይም ከ2010 ከለውጡ በኋላ እንደነበረው ሃኒሙን ወደዛ ስቴጅ ይመለሳሉ ብለን ስንጠይቅ ብዙ የሙግት ሀሳቦችን እንሰነዝራለን። አሜሪካስ ኤርትራን ማዕቀብ አንስታ ምን ለማድረግ ቀጣይ የፖለቲካ ግባ ምንድን ነው የሚለውም ነገር ሌላ በአንድምታ የሚተነተን ነው። እነዚህን ቁልፍ ነጥቦች ወደ እናንተ ከማድረሴ በፊት ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ከወዲሁ ጋበዝኳችሁ። ካፍታ ቆይታ በኋላ እመለሳለሁ። እንግዲህ ከሰሞኑ የአሜሪካ የማዕቀብ የማንሳት ዜና ተሰምቷል። ማዕቀብም እንግዲህ በኢትዮ ኤርትራ ጦርነት ሁለቱ ሀገራት ላይ የመሳሪያ ንግድ እቀባ ነበረ። እሱ እቀባ ተነስቷል። ነገር ግን ከሰብአዊ መብት ጥሰት ጋር በተገናኘ ማዕቀብ የተጣለባቸው ግለሰቦችና አካላት ላይ ወይም ተቋማት ላይ እስካሁን አልተነሳም። ለኤርትራ የተነሳው ማዕቀብ ከዚህ ከመሳሪያ ንግድ ጋር በተያያዘ ማዕቀብ እንደተነሳ ተሰምቷል። ነገር ግን ከሰብአዊ መብት ጥሰት ጋር በተያያዘ ማዕቀብ የጣለባቸው ግለሰቦችና ተቋማት ላይ አሁንም እንደቀጠለ ነው። አሜሪካ ማዕቀቡን ማንሳቷ ለምን ዓላማ ነው የሚለውን ነገር ወደዛ ከመሄዳችን በፊት በእርግጥ በኤርትራ ያለው የፖለቲካ ንፋስ ኢትዮጵያና ኤርትራ ዳግም ግንኙነታቸውን የሚያድሱበትን ሁናቴ የሚያሳብቅ ነው ወይ ብለን ስንጠይቅ አይደለም። ለምን ይሄን እላለሁ? ከ2 ቀናት በፊት የኤርትራ የማስታወቂያ ሚኒስትሩ የማነ ገብረ መስቀል በትዊተር ገጻቸው ላይ በይፋ ወጥተው የብልጽግና መራሹ መንግስት ለጎረቤት ሀገራት ወይም ለቀጠናው ቀውስ ተጠያቂ ነው፣ በጣም አፍራሽ የሆነ የውጭ ጉዳይ ፖሊሲ ነው የሚከተለው ብለዋል በይፋ። ለዚህም እንግዲህ ዋቢ ያደርጉት 3 ነጥቦችን ነው። አንደኛ በሶማሌላንድ ጋር ኢትዮጵያና ሶማሌላንድ የተፈራረሙት ወደብን በተመለከተ የተፈራረሙት ፊርማ የሶማሌን ሉዓላዊ ግዛት ያላከበረ ቀጠናው ላይ ያለውን የፖለቲካ አለመረጋጋት የሚያባብስ ነው ብለዋል። ሁለተኛ ከኤርትራ አሰብን ወይም ቀይ ባህርን ክሌም በማድረግ ከዛ ጋር ተያይዞ የጦርነት ነጋሪት ስትጎስም ነበረ። ሶስተኛ ሱዳን ውስጥ ላለው የእርስ በርስ ጦርነት ተጠያቂ ነች ብለዋል። ይህን እንግዲህ 3 ነጥብ ያስቀመጡት የማነ ገብረ መስቀል ከ2 ቀን በፊት ነው። ዜናው እንግዲህ የተሰማው ኢትዮጵያና ኤርትራ ያላቸው ግንኙነት ዳግም ሊታደስ ነው።
ምክንያቱም ኤርትራ ከኢትዮጵያ ጋር ያላቸው ግንኙነት በዚህ መልኩ እንዲታደስ አሜሪካም ስለምትፈልግ ነው ብለዋል። እንደውም እንደ አንዳንድ መረጃዎች ከኢትዮጵያ ወገን ፐብሊክ ዲፕሎማሲ የሚባል ቁልፍ ከሆኑ ተቋማት የተውጣጡ የሀገር ሽማግሌዎች፣ ታዋቂ ሰዎችን ያካተተ ቡድን ልዑካን ቡድን ወደ ኤርትራ ወደ አስመራ ሊጓዝ ነው የሚልም ዜና ተሰምቷል። ይህ የሚያሳየው በሁለቱ ሀገራት ያለው ግንኙነት ለመታደስ ያለው በቋፍ ያለው ሁኔታ ነው። እንግዲህ ሁለቱ ሀገራት በእርግጥ እንደተባለው ከታደሰ ቲፒኤልኤፍ ሜዳ ላይ ሊወድቅ ነው። ቲፒኤልኤፍ ከዚህ ቀደም ከኤርትራ ጋር የነበረውን ዓይንና ናጫ ግንኙነት እናውቃለን። እንዲሁም ደግሞ ከፌዴራል መንግስቱ ጋር አማራ ክልል ካለው ከፋኖ አደረጃጀት ከልዩ ኃይሉ ጋር የነበረውን ግጭት እናውቃለን። ስለዚህ 4 ኪሎ ያለው መንግስት ከኤርትራ ጋር ያለውን ግንኙነት ካደሰ ቲፒኤልኤፍ በፕሪቶሪያ ስምምነት አትርፌያለሁ ያለውን ጠላቶቼ እርስ በርስ ይዋጋሉ፣ እርስ በርስ ይላተማሉ የሚለውን ነገር ሜዳ ላይ ሊጥለው ነው። ነገር ግን በኤርትራ ወገን በእርግጥ እንደተባለው ከ4 ኪሎ ካለው መንግስት ጋር ወደ ቀደመው ከ2010 ከለውጡ በኋላ እንደነበረው ያለው ግንኙነት ይመለሳሉ ብለን ስንጠይቅ በዛ በወገን ያለው በአስመራ ያለው ወገን ምንም አይነት ፍንጭ የለም። እንደውም እንግዲህ የማነ ገብረ መስቀል ወጥተው ጭራሽ የፌዴራል መንግስቱን የሚኮንንበትን መግለጫ አውጥተዋል ማለት ነው። ከዚሁ ጋር ተያይዞ ግን በጣም ትኩረት የሚስበው አሜሪካ ለምንድን ነው ይህን ያለ ርቀት ሄዳ የኤርትራን ማዕቀብ ለማንሳት በብዙ ውግዘት ብዙ የሰብአዊ መብት ተሟጋች ድርጅቶች የኤርትራ መንግስት ጨቋይ መንግስት ነው፣ ክሎዝድ ስቴት ነው የሚከተለው፣ ዜጎች በየጊዜው ይሰደዳሉ፣ በሀገሪቱ ውስጥ ምንም አይነት ተቋም የለም፣ ሚዲያ የለም፣ የሰብአዊ መብት ጥበቃ የሚያደርጉ አካላት ቡድኖች የሉም። እነዚህ ሁሉ በሌሉበት እጅግ በጣም ፕሮፐር ስቴት ባልሆነ አቋም ያለን ሀገር እውቅና መስጠትና ማዕቀብ ማንሳት ለአሜሪካም ክብር አይመጥንም ብለው ሲተቹ የነበሩ ቡድኖች ነበሩ፣ ተቋማት ነበሩ። ነገር ግን አሜሪካ ይህን ሁሉ ውግዘት ተቋቁማ ይህን ሁሉ ጫና ተቋቁማ ለኤርትራ ማዕቀብ ለማንሳት የሄደችበት ርቀት ከምን አንጻር መታየት ያለበት የሚለውን ነገር ተንታኞች የሚያስቀምጡት ቁልፍ ነጥቦች፣ የመጀመሪያው ቁልፍ ነጥብ ከኢትዮጵያ ጋር ያለው መወጣጠር ለጊዜው ይረግባል። ምክንያቱም አሜሪካ ለኤርትራ ማዕቀብ ስታነሳ ቅድመ ሁኔታዎች አስቀምጣለች። ከቅድመ ሁኔታዎቹ መካከል በጎረቤት አገራት ያሉትን ግጭቶች ላለማባባስ የኤርትራ መንግስት ቃል ይገባል ወይም ደግሞ እጁን ሊያጣጥፍ ይገባል የሚል ነገር ነው። አልሻባብን እንደምናውቀው አልሻባብን ለዚህ ያበቃው የኤርትራ መንግስት ነው። ኢሳያስ ወይም የሻዕቢያው መንግስት በደንብ ኮትኩቶ አልሻባብ ተጽዕኖ ፈጣሪ በቀጠናው ላይ ተጽዕኖ ፈጣሪ እንዲሆን አድርጎታል። ከዚህ ባሻገር ሱዳን ውስጥ ያሉትን ግጭቶች በተለይ ከአልቡርሃን ጎን በመሆን ከአልቡርሃን ደግሞ ሌላም አማጺ ቡድኖችን እነሱን በመፈልፈል በማስታጠቅ የሎጂስቲክ አቅርቦት በማድረግ ትልቅ ስራ ይሰራል የኤርትራ መንግስት እና የኤርትራ መንግስት ካሁን በኋላ የአሜሪካን ማዕቀብ መነሳትን ተከትሎ እጁን እንዲሰበስብና ፕሮፐር በሆነ መልኩ አክት እንዲያደርግ ታደርገዋለች ነው። ይሄ አንደኛው ነው። ይሄ ምናልባት ምን ጥቅም አለው? ቀጠናው ላይ ያሉትን ቀውሶች በቀላሉ ለማለዘብ ይጠቅማል። ሁለተኛ ኢትዮጵያና ኤርትራ ሊገቡበት አፋፍ ላይ ያሉት በቋፍ ላይ ያለውን ጦርነት በማስቀረትም ረገድ ትልቅ አስተዋጽኦ አለው። ከሁሉም በላይ ግን ሶስተኛው የኢሳያስን በቀይ ባህር ያለውን ስውር እጅ ለመቁረጥ ነው። ኢሳያስ ስውር እጅ አላቸው እዚህ ቀይ ባህር አካባቢ። ቅድም እንዳልኩት የኢሳያስ መንግስት ለማዕቀብ ለዓለም አቀፍ ተቋማት ህግ፣ ስርዓት ምንም የሚጨነቀው ነገር የለም። በመሆኑም ፕሮፐር ባልሆነ መልኩ የሀገርን ጥቅም የማስከበር ስርዓትን የሚከተለው ብዙም ወጪ ቆጣቢ በሆነ መልኩ የኢሳያስ ስውር እጅ ትሪያንግል አለው። ትሪያንግሉ ምንድነው? ኢራን አለች፣ ከዛ በኋላ ሆቲ አሉ፣ እንዲሁም ደግሞ ኢሳያስ አሉ፣ የኢሳያስ መንግስት አለ እና ይሄ ትሪያንግል ለአሜሪካ እጅግ አደገኛ ነው። የኢሳያስ ስውር እጅ እዚህ ትሪያንግል ውስጥ ነው ኦፕሬት የሚያደርገው። ይሄ ትሪያንግል ካልተቆረጠ ካልፈረሰ አሜሪካንም ሆነ የምዕራባውያን ሀገራት አጠቃላይ ቀውስ እጅግ በጣም ሊባባስ ይችላል። በተለይ ከኢራን ጋር ካለው ግጭት አንጻር፣ እዛ አካባቢ ካለው ተግዳሮት አንጻር ቀይ ባህር ላይ ያለው ትሪያንግል ካልተሰበረ ካልተቆረጠ እጅግ አደገኛ ነው ማለት ነው። ይህን እንግዲህ ይህን ትሪያንግል ለመቁረጥ ትሪያንግሉ ኦፕሬት የሚያደርገው ቅድም እንዳልኩት በህግና ስርዓት አይደለም፣ ኢንፎርማል በሆነ ኔትወርክ ነው። ስውር በሆነ ኔትወርክ በስማግሊንግ
የጦር መሳሪያ ንግድ ልውውጥ እጅግ በጣም ውስብስብ በሆነ ኔትወርክ ኦፕሬት የሚያደርግ ነው። በዚህ ኔትወርክ ውስጥ ኢራን ውስብስብ የሆኑ ቴክኖሎጂዎችን ሚሊተሪ ቴክኖሎጂን በማቅረብ እንዲሁም ደግሞ ኢሳያስ ደግሞ ሎጂስቲክ በማቅረብ ቀጠናውን በመፍቀድ እንደ ኮሪደር አክት በማድረግ እዛ አካባቢ ላለው ኦፕሬሽን ሁቲ የተባለውን የአማጺ ድርጅት በደንብ በማጎልመስና ትልቅ አቅም እንዲኖረው በማድረግ ሚሊተሪ ትሬኒንግ ሲያስፈልግ ደግሞ እንደዚሁም የሎጂስቲክ አቅርቦት በማድረግ በሪሶርስ እና በወታደራዊ ቁሳቁስ ደግሞ ኢራን ትደግፋለች። ይሄ ትሪያንግል አጌንስት አሜሪካ ቪዛቪስቱ አጌንስት አሜሪካ የቆመ ነው። ደግሞ አሜሪካም ከኢራን ጋር ጦርነት ከገባች በኋላ በደንብ በኃይለኛው ስታስፈራራ የነበረችው በኃይለኛው እያስፈራራች የነበረችው ኢራን ይሄንን እንግዲህ አደገኛ የሆነ ኔትወርክ በመጠቀም ይህን ትሪያንግል በመጠቀም ማንኛውም ስራ እንደምትሰራ ስታስጠነቀቅ ነበረ። አሜሪካ በዚህ መልኩ ቀርባ ይህን ትሪያንግል ማፍረስ ከቻለች የኢሳያስን ስውር እጅ እዚህ ቀይ ባህር አካባቢ ያለውን ስውር እጅ መቁረጥ ከተቻለ ለአሜሪካ ብቻ ሳይሆን ቀጠናው ላይ ላሉት አገራት ኢትዮጵያን ጨምሮ ብዙ እፎይታ ነገር ሊፈጥር ይችላል። እንዲሁም ቀጠናው ላይ የሚነፍሰው የፖለቲካ ነፋስም መልካም ሊሆን ይችላል የሚል ነገር ነው። ነገር ግን የኤርትራ መንግስት ካለው የፖለቲካ ደም ውስጥ ከተዋሃደው የፖለቲካ ርዕዮተ ዓለም አንጻር ጸረ ኢምፔሪያሊስት የሆነ አቋም አለው፣ ጸረ ዌስተርን የሆነ አቋም አለው። ከዛ አቋም አንጻር በቀላሉ እጅ የሚሰጥ አይመስልም። ለአሜሪካ ማዕቀብ ማንሳትና ለአሜሪካ በርን ወለል አድርጎ መክፈት አደጋ አለው ብሎ ያስባል። ከዚህ ቀደም ትራክ ሪከርድ አለው። ትራክ ሪከርድም አለ። በዓለም አቀፍ ደረጃም ለአሜሪካ በራቸውን ወለል አድርገው ከፍተው አገራት መጨረሻ ላይ ውስጣቸውን ለትርምስና ወደ ፌልድ ወደ ኮላፕስድ ስቴት ማህበረሰባዊና ኢኮኖሚያዊ ቀውሱ እንዲባባስ ትልቅ አስተዋጽኦ አለው እና በቀላሉ የኤርትራ መንግስት በሩን ወለል አድርጎ ይከፍታል ብሎ አይጠበቅም። ከከፈተ ግን ለአሜሪካ ትልቅ ቪክትሪ ነው። ከዛ ባሻገር ደግሞ ቀጠናው ላይ ላሉት ሀገራት ለሚፈጠርባቸው ስጋት በተለይ ለኢትዮጵያ የሚኖረው ፋይዳ በቀላሉ የሚታይ አይደለም የሚል ነገር ነው። የታዛቢዎች እንግዲህ ምልከታ ቀናት ወይም ወራትን ተመልክተን በኤርትራና በኢትዮጵያ እንዲሁም በአሜሪካ መካከል በዚህ ከማዕቀቡ መነሳትን ተከትሎ በቀጠናው ላይ ምን ይፈጠራል የሚለው ነገር ቀናት ወይም ወራት የሚመልሱት ይሆናል። ከአፍታ ቆይታ በኋላ ስመለስ በዚሁ ተያይዞ የሚመጣው የኢራን እና የአሜሪካ ጉዳይ አዲስ መረጃ ወጥቷል። አዲስ መረጃ በብዙ መልኩ አዎንታይም አሉታይም ነው። ወደዚህ መረጃ ከማለፌ በፊት ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ ልትቆዩ የጠየኳችሁ። ከአፍታ ቆይታ በኋላ እመለሳለሁ። ሌላው ወሳኝ መረጃ የወጣው አልሁራ የተባለ የመረጃ አውታር ነው። ብዙ ጊዜ አረብኛ የሚወጡትን መረጃዎች በአረብኛ ትንታኔዎችን ወደ እንግሊዝኛ በመቀየር እንዲሁም ውስጥ አዋቂ የሆኑ መረጃዎችን በማውጣት የሚታወቅ የመረጃ አውታር ነው አልሁራ። እሱ ያወጣው መረጃ ለኢራን በጎ ዜና ይዞ አልመጣም። ምንድን ነው የሚለው? በኢራን ውስጥ የመደበኛው ሰራዊትና አብዮታዊ ዘቡ እርስ በርስ ተታኩሰው እንደውም የተወሰኑ እንግዲህ የጦር ሰራዊት አባላት በተለይ የመደበኛ ሰራዊቱ የጦር ሰራዊት አባላት በዚህ በአብዮታዊ ዘቡ እስር ላይ ናቸው የሚል ነገር ነው። ይህን ትንሽ በተን እናድርገው። እንግዲህ የመደበኛ ሰራዊቱ ወደ 1 ሚሊዮን የሚጠጋ የሰው ኃይል አለው። 1 ሚሊዮን የሚጠጋ ሰራዊት፣ አብዮታዊ ዘብ ደግሞ 500 ሺህ የሚጠጋ ነው። ነገር ግን ቁጥሩን ብንመለከትም በጦር መሳሪያ በመታጠቅ እነዚህ ባለስቲክ ሚሳይል ትልልቅ ወታደራዊ ስቴሽኖችን በመቆጣጠር አብዮታዊ ዘቡ ይበልጣል። ስለዚህ አብዮታዊ ዘቡ በወታደራዊ አደረጃጀቱ በጣም ጠንካራ ነው። ከዚህም ባሻገር ጥብቅ የሆነ ቤተሰባዊ የሆነ አመራሩን ሆልድ ያደረጉት ጥብቅ የሆነ ቤተሰባዊ የሆነ በመቀራረብ ነው። ከዚህ ደግሞ በተጻራሪ መደበኛ ሰራዊቱ ህብረ ብሔራዊ የሆነ ቅርጽ አለው። እነ የኩርድ ከነን ፋርስ የሆኑ ኢትኒክ ግሩፖች ከፋርስ የዘውግ ወይም የብሔር ማንነት ውጭ ያሉ ኩርዶችን ጨምሮ ሌሎች ኢትኒክ ግሩፖችን የሚያካትት ነው መደበኛው ማለት ነው። መደበኛውና አብዮታዊ ዘቡ እርስ በርስ የተታኮሱበት ዋነኛው ምክንያት ምንድን ነው? የአብዮታዊ ዘቡ መደበኛው አርሚ ለእስራኤልና ለአሜሪካ መረጃዎችን እያፈተለከ እንደሆነ
ደርሰንበታል የሚል ነገር ነው። ሁለቱ የመደበኛ ሰራዊቱ አብዮታዊ ዘቡም የራሳቸው ኢንተለጀንስ አላቸው። የአብዮታዊ ዘቡ ኢንተለጀንስ ትንሽ ረቀቅ ያለ ማቴሪያሎችን ይጠቀማል። እንዲሁም ደግሞ በሰው ኃይል አደረጃጀቱም እጅግ በጣም ጠንካራ ነው ከመደበኛ ሰራዊቱ በንጽጽር እና ሁለቱም የስለላ ተቋማት እርስ በርስ የሚሳለሉበት ጉዳይ አለ። ከዚህ ባሻገር እንግዲህ እንደ ኦቨርአርኪንግ ፓወር ነው እንደ ኦቨርአርኪንግ ተቋም ሆኖ አክት የሚያደርገው አብዮታዊ ዘቡ ነው። መረጃ አሾልካቸዋል ወደ እስራኤልና ወደ አሜሪካ ብለው የሚከሷቸው የመደበኛ ሰራዊትን ነው። እንግዲህ አብዮታዊ ዘቡ አንዳንዴ አይፈረድበትም። በእርግጥ የሞሳድ ሰላዮች በጣም በርካታ የሞሳድ ሰላዮች ተሰግስገዋል ኢራን ውስጥ። እንዲሁም የተሰገሰጉት የት ነው? መደበኛ ሰራዊት ውስጥ ነው። መደበኛ ሰራዊቱ ከአብዮታዊ ዘቡ ጋር ሲነጻጸር ለስለላ ተገላጭ ነው እና አሜሪካ እና እስራኤል በቀላሉ ኢንፊልትሬት አድርገው ወይም ሰርገው ገብተው መረጃዎችን በመመንተፍ ኢራን ላይ ለሚደርሰው ጥቃት ዋነኛ ተጠያቂ የሚሆንበትን አጋጣሚ ተመልክተናል። አብዮታዊ ዘቡ ቀጥታ ጣቱን የሚጠቁመው ወደዚህ ወደ መደበኛው ሰራዊት ነው። መደበኛው ሰራዊቱ በዚህ መልኩ እርስ በርስ እየተሻኮቱ ያሉበት ሁኔታ ነው። መደበኛ ሰራዊቱና አብዮታዊ ዘቡ አብዮታዊ ዘብና መደበኛ ሰራዊቱና አብዮታዊ ዘቡ እርስ በርስ መታኮሳቸው እንደውም ከቀናት በፊት እርስ በርስ ተታኩሰው ከመደበኛ ሰራዊት ቁልፍ የሆኑ ወታደራዊ አመራሮችን አብዮታዊ ዘቡ እንዳሰራቸው ተሰምቷል። ይሄ ለአሜሪካን ለሞሳድ ትልቅ የምስራች ዜና ነው። እኔ ለመታኮሳቸው ዋነኛ ምክንያትም ሞሳድና ሲአይኤ ይመስለኛል። ያኛው እንግዲህ አደረጃጀት በዚህ መልኩ ሃይጃክ ከተደረገ ዋነኛው አርሚ ሃይጃክ ከተደረገ ለአብዮታዊ ዘቡም ጠንቅ ሊሆን የሚችልበት ሁኔታ ይፈጠራል። ሱዳን ውስጥ እኮ አርኤስኤፍ ፈጥኖ ደራሽና ዋነኛው አደረጃጀት የአልቡራን የሚመራው ስቴት አርሚው እርስ በርስ የታኮሱት እኮ ከጊዜ በኋላ አርኤስኤፍ በቀላሉ በነ ዩኤኢ በተባበሩት አረብ ኤምሬት እና በሌሎች አካላት ተጠልፎ እዚህ የተባበሩት አረብ ኤምሬትስን ፍላጎት ለማንጸባረቅ በዚህ በስቴት አርሚው ላይ ጦር እንዲሰብቅና አጠቃላይ ጦርነት ውስጥ በጣም እጅግ በጣም አስፈሪ የሆነ የጦርነት አዙሪት ውስጥ እንዲገቡ የሆነው በዚህ ምክንያት ነው እና ይሄ ሁነት ኢራን ውስጥ ቢከሰት ብለን ብናስብ እጅግ በጣም አደገኛ ነው። እርስ በርስ የሚታከሱበት ሁኔታ ከተፈጠረ እጅግ አደገኛ ነው። ልክ ሱዳን ውስጥ አርኤስኤፍ እና ዋነኛው አርሚ እንደተታኮሰው አብዮታዊ ዘቡና ዋነኛው አርሚ የኢራን አርሚ እርስ በርስ የሚታኮስ ከሆነ እጅግ አደገኛ ነው። ይህንን እንግዲህ ምዕራባውያኖች የማይፈነቅሉት ድንጋይ አይኖርም። በእርግጥ የኢራን ማህበረሰብ አደረጃጀት ስነ ልቦና ታሪክ ከሱዳን ጋር ለንጽጽር የሚቀርብ አይደለም። የፋርስ ህዝብ የኢራን ህዝብ በብዙ መልኩ በስነ ልቦና በታሪክ የተዋሃደ ህዝብ ነው እና ልክ እንደ አርኤስኤፍ እና እንደ ስቴት አርሚው ሱዳን ውስጥ እንደተከሰተው አብዮታዊ ዘቡና ዋነኛው አርሚው ማዶ ለማዶ ሆኖ ይዋጋሉ ብሎ ማሰብ ትንሽ ሩቅ ይመስላል፣ ተምኔታዊ ይመስላል። ነገር ግን ቢሆናል ሴናሪዎችን ማናናቅ አያስፈልግም። እዛ ውስጥ ያለው ሽንቁር ካልተደፈነ በጊዜው ምዕራቢያኖች በተለይ እስራኤልና አሜሪካ ዘው ብለው ገብተው እርስ በርስ የማታኮስና እርስ በርስ የማጫረስ ስራ ሊሰሩ የሚችሉበት ሁኔታ ዝግ አይደለም። ምልክቶች የታዩት ከዛ አንጻር ነው። ይህ በእንዲህ እንዳለ ኒውዮርክ ታይምስ ጆሮን ጭው የሚያደርግ አዲስ መረጃ ወጥቷል። ምን ይላል? አሜሪካ እና እስራኤል እርስ በርስ ተጎዳጅተው ኢራን ላይ በሚቀጥለው ሳምንት ጦርነት ይከፍታሉ ብሏል። እንግዲህ ኒውዮርክ ታይምስ ነው ያወጣው። ጦርነቱ በሚቀጥለው ሳምንት ይፈነዳል የሚል ነገር ነው። ትንሽ በረድ ያለውና የዓለም የነዳጅ እንቅስቃሴን በተወሰነ ደረጃ ትንሽ ፋታ የተገኘበት ሁኔታ መልሶ ከድጡ ወደ ማጡ የሚመለስበት ሁኔታ ይፈጠራል ማለት ነው። ይህን እንግዲህ ማንም አይመኘውም። አሜሪካ እና እስራኤል አብዮታዊ ዘቡና ስቴት አርሚው እርስ በርስ ያላቸውን መቆራቆስ ታሳቢ አድርገው ወደ ጦርነት ይገባሉ የሚለው ነገር አሁንም መጠየቅ አለበት። የአሁኑ ጦርነት ለየት የሚያደርገው በአየር ብቻ ሳይሆን በእግረኛም ይገባሉ የሚል ነገር ነው። በእግረኛ እንኳን ከዛቻ ባለፈ በእርግጥ እኔ ኢራን ውስጥ በእግረኛ የአሜሪካ ሰራዊት ይገባል የሚለው ነገር ኢቭን እስራኤል እኮ አልገባም ብላለች። እስራኤል አልገባም በእግረኛ አልሳተፍም የአየሩን ብቻ ነው መሳተፈው ብላለች እና በእግረኛ የሚገባበት ሁኔታ እጅግ
ሩቅ ነው። አድማጭ ተመልካቾቻችን እንግዲህ ለዛሬ እጄ ላይ ያሉት መረጃዎች እነዚህን ይመስላሉ። በሚቀጥለው ሳምንት እስከምንገናኝ ድረስ ቸር ቆዩን።